በጣም ጥንት ልጆች በነበርን ሰዓት ላይ ንጹህ ልብስ የለንም ነበረ። ያው ልጅ ሆነ ስትንከባለል መሬት ላይ ምን ስትል 10 እየተቀየረልህ ታቆሽሸዋለህ። ግን ንጹህ ልብስ ባይኖረን ዳሩ ንጹህ ልቦና ነበረን፣ ንጹህ ልብ ነበረን እና በንጹህ ልቦና ከሰፈር ልጆች ጋር በሙሉ እንጫወት ነበር፣ እንዝናና ነበረ፣ እንስማማ ነበረ፣ እንዋደር ነበረ። አሁን አደግንና የተማረውም ተምሮ አንዴ ምን አለ መሰላችሁ ስብዓት ወጣትነቴን ዝም ብላ በኋላ ላይ ስትሄድ አየኋት ይላል ሌቱም አይነጋልኝ መጽሐፍ ላይ። አንዳንዶቹ ጓደኞቼ እንመራመር ብለው ሄዱ፣ ተማሩ፣ ተመራመሩ አለ፣ ብዙ ቀመሩ። አንዳንዶቹ ደግሞ የሰው ሚስት እናማቅጥ ብለው ዘመቱ አለ። አንዳንዶቹን መቱ፣ አንዳንዶቹን ሳቱ። አንዳንዶቹ ደግሞ እስቲ በስካር ዓለም እስቲ ይሄንን ምድር እናቃጥለው ብለው በቃ ሄዱ፣ ሰከሩ፣ ጠጡ። እኔ ግን ወጣትነቴን ምንም ሳልሰራበት ቀረሁኝ ይላልና በጣም ያሳዝናል። አሁን ካደግን በኋላኛ መሰረታዊ ሐሳባችን ምንድነው? ልብሳችን ንጹህ ሆነ ልባችን ቆሸሸ ማለት ነው። በቂም በተንኮል በተለያዩ ነገሮች ህይወት ባስተማራችን ክፉ መንገዶችና አስቸጋሪ ሁኔታዎች ውስጥ ልብሳችንን ንጹህ አድርገን ልባችን የቆሸሸ ሆኖ ልባችንን ማጥራት አልቻልንም። ምክንያቱም ማንም ሰው ልቡን ማጥራት ከፈለገ አላዋቂ ነው መሆን ያለበት፣ መርሳት መቻል ይኖርበታል፣ ትዕግስተኛ መሆን ይኖርበታል፣ ይቅር ባይ መሆን ይኖርበታል። አለበለዚያ ልቡ ንጹህ ሊሆን አይችልም። እኔ ያው በጣም ቂመኛ ሰው ነኝ እና እኔ አሁን ልቤን መቼም ንጹህ ላደርገው አልችልም። ምክንያቱም አልፈልግም ንጹህ እንዲሆን። ግን እንደው ነገሩን ነው ላነሳላችሁ ፈልገው ካሳለፋችሁት አኳያ አንዳንዴ ነገሮች ማትረሷቸው፣ ማትተዋቸው፣ ይቅር ማትሏቸው በቃ እድሜ ልካችሁን ብልጭ የሚሉባችሁ ነገሮች ይኖራሉ። አንዳንዴ ያረሷቸውም እነሱን እና እነዚህ በገንዘብ የማይተኩ ነገሮችን ስታጡ ልባችሁ እየቆሸሸ እያደፈ በቃ እየደነደነ እየጨከነ ነው የሚመጣው ማለት ነው። እና በልጅነት ምንም የሚያሳስብ ነገር የለም። ያው ልብስ ይቆሻል፣ ተንከባልላለህ፣ በቃ በየዋህነት ራበኝ ምግብ አምጪናት ጎረቤት ተኮርኩመ ምናምን ትላካለህ። ካደክ በኋላ ግን ሰው ሁሉ እንደዚህ በአርምሞ ይመለከታል፣ ይገላምጣል ምናምን ነገር ከጀርባ ብዙ ነገሮች ያወራባል በማይመለከተው ነገር እኮ ነው። እና እነዛ ነገሮች ተደማምረው በቃ ጀርባ ላይ የተሰኩ ሚስማሮች ብዛታቸው ስታያቸው በቃ እነዛን መሸከም እስኪያቅትህ ምናምን እየሆነብህ እየተንገዳገድክ በቃ አንገዳግዳል። በማያገባው የሚገቡ ሰዎች ሐሳብ አንተን ያስቸግራል። የቤተሰብ የጓደኛ የአንዳንድ ሰዎች በቃ ያልተገባ ሁኔታ ውስጥ ያልተገባ ተግባር ሲያደርጉብህ እነዛ ነገሮች በቃ ልብህ ንጹህ እንዳይሆን ያደርጓልና ምንም ማድረግ አይቻልም። ግን በልጅነታችን ቆሻሻ ልብስ ንጹህ ልብ ነበረን። ካደግን በኋላ ደግሞ ንጹህ ልብስ አለን፣ ንጹህ ልብ የለንም። ይሄ የሆነው በምክንያት ነው። እምነት ሰሚ ነው አካሉ ነኝ። ይመቻችሁ።